አንድ መልካም ነገር ልንገራችሁ። ኢትዮጵያ ውስጥ ለመጀመሪያ ጊዜ የድርጅቶችን አክሲዮኖች በሞባይል አፕሊኬሽን ወይም መተግበሪያ መግዛትና መሸጥ ተጀምሯል ማለት ነው። ለዚህም አገልግሎት የሚሆንና በመላ ሀገሪቱ የሚገኙ ዜጎች በካፒታል ማርኬቱ ላይ በቀላሉ አክሲዮኖቹን መግዛትና መሸጥ የሚያስችላቸውን ንዋይ የተባለ የመጀመሪያውን የድረገጽና የሞባይል መተግበሪያ ይፋ ማድረጉን የኢትዮጵያ ሴኩሪቲ ኤክስቼንጅ ወይም ኢሴክስ የተባለው ተቋም አሳውቋል ማለት ነው። እናም አሁን ላይ የአዋሽና የገዳ ባንክን ጨምሮ ሌሎች የድርጅቶች አክሲዮኖች በንዋይ አፕሊኬሽን ላይ መግዛትና መሸጥ ትችላላችሁ ማለት ነው። ለመግዛትም ሆነ ለመሸጥ ደግሞ ይህንን አፕሊኬሽን አውርዳችሁ የብሮከሬጅ አካውንት መክፈት አለባችሁ ማለት ነው። ስለዚህ በዚህ ቪዲዮ የምናየው የንዋይ አፕሊኬሽንን ከፕላይ ስቶር ካወረድን በኋላ እንዴት አካውንት ክሬት ማድረግ እንደምንችል፣ ብሮከሬጅ አካውንት እንዴት መክፈት እንደምንችልና አጠቃቀሙን ይመስላል የሚለውን የምናይ ይሆናል። በተጨማሪም ደግሞ ማርኬቱ ላይ እንዴት መግዛት መሸጥ እንችላለን፣ ማርኬት አናሊሲስ እንዴት መስራት እንችላለን የሚለውን ኢን ዲቴል የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው እንደነዚህና ከነዚህ ጋር የተያያዙ መረጃዎቻችን ደርሷችሁ ቻናላችን ሰብስክራይብ፣ ፎሎ፣ ላይክ፣ ሼር ማድረጋችሁ መርሳት የለባችሁም እያልን ወደ ጉዳያችን የምንገባ ይሆናል ማለት ነው። መጀመሪያ አፕሊኬሽኑን ከፕላይ ስቶር ወይም ከአፕ ስቶር ካወረድን በኋላ ስንከፍተው እንደዚህ ያሳየናል ማለት ነው። ክሬት አካውንት የሚላለ ሎጊን የሚላለ ማለት ነው። ከዚህ በፊት አካውንት ከፍተን ከነበረ ሎጊን አድርገን ኢሜል አድሬሳችንና ፓስዋርዳችን አስገብተን መግባት እንችላለን። ነገር ግን እንደ አዲስ ስለሆነ አካውንት ክሬት እያደረግን ያለን ነው። እዚህ ጋር ክሬት አካውንት የሚለውን አንድ ጊዜ እንጫነዋለን ማለት ነው። ክሬት አካውንት የሚለውን አንድ ጊዜ ስንጫነው በዚህ መልኩ ይሄን ኢንተርፌስ ያመጣልናል። የመጀመሪያው ስማችን እናስገባለን፣ ሁለተኛው ኢሜይላችን እናስገባለን፣ ሶስተኛው ስልክ ቁጥራችን እናስገባለን። ከዛ ፓስዋርድ አስገብተን ሳይን አፕ ማለት እንችላለን ማለት ነው። ስለዚህ እዚህ ጋር ለምሳሌ የኔን ስም አስገባለሁ። እዚህ ጋር ስማችሁን ታስገባላችሁ፣ ሙሉ ስማችሁ ማለት ነው። ከዛ ኢሜይል አድሬሳችሁን ታስገባላችሁ። ኢሜይላችሁ ሁልጊዜ የምትጠቀሙበት መሆን አለበት። ምክንያቱም በቀጣይ ሎጋውት ስታደርጉ መልሳችሁ ለመግባት ፓስዋርድ የሚላክላችሁ በዚህ ኢሜይል ስለሆነ ወይም ኦቲፒ የሚላክላችሁ በዚህ ኢሜይል ስለሆነ ሁልጊዜ የምትጠቀሙበትን ኢሜይል መሆን አለበት። ከዛ ስልክ ቁጥራችሁን ታስገባላችሁ ማለት ነው። ከዛ ፓስዋርድ ስትሮንግ የሆነ ፓስዋርድ አትሊስት 8 ካራክተር ያለበት ፓስዋርድ ታስገቡለታላችሁ። እናንተ የምታስታውሱትን ፓስዋርድ ታስገባላችሁ ማለት ነው። እዚህ ጋር ኮንፊርም አድርግልኝ ይላችኋል። የመጀመሪያ ያስገባችሁትን ፓስዋርድ ትደግሙለታላችሁ ማለት ነው። ከዛ እዚህ ጋር አግሪ ኢሴክስ ተርም ኤንድ ሰርቪስ የሚል አለ። እዚህ ጋር ፖሊሲዎች ናቸው። ማንበብ ከፈለጋችሁ እቺን አንድ ጊዜ ክሊክ በማድረግ ማንበብ ትችላላችሁ። ካልሆነ ደግሞ አግሪ ማድረግ ትችላላችሁ ማለት ነው። እቺን ክሊክ ታደርጓታላችሁ አንድ ጊዜ። ከዛ ሳይን አፕ የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። እዚህ ጋር እንደምታዩት የኢሜል ቬሪፊኬሽን ኮድ ወይም ደግሞ ኦቲፒ ፓስዋርድ በኢሜይላችሁ ይልክላችኋል። እሱን እዚህ ጋር ታስገቡለታላችሁ ማለት ነው። ስለዚህ ቀጥታ ወደ ኢሜይላችሁ ትሄዱና እዚህ ጋር እንደምታዩት ኢሴክስ ልኮልኛል ማለት ነው ኦቲፒ ፓስዋርዱን። እቺን አንድ ጊዜ ኮፒ ታደርጉና አፑ ላይ ፔስት ታደርጓታላችሁ ማለት ነው። እንደምታዩት አስገባው። ከዛ ኮንፊርም ለዋለሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት የኢኩዊቲ ቦንድ፣ ኢቲኤፍ የመሳሰሉት ማርኬቶች እዚህ ጋር ይመጡላችኋል ማለት ነው። እንደምታዩት የገዳ ባንክ፣ የወጋገን ባንክ፣ የአዋሽ ባንክ አክሲዮኖች እዚህ ጋር ሊስት ተደርገዋል ማለት ነው። ስለዚህ ለምሳሌ የአዋሽን የማርኬቱን ቮሊዩም ትሬንዶቹን በእንደዚህ በቻርት አናሊሲስ መስራት ትችላላችሁ ማለት ነው። ባይ ኤንድ ሴል ማለት ትችላላችሁ። ባይ ኤንድ ሴል ለማለት ግን የብሮከሬጅ አካውንት ወይም የኢንቨስትመንት አካውንት መክፈት ይጠበቅባችኋል ማለት ነው። መጀመሪያ ባይ ኤንድ ሴል ለማለት እንዴት አድርገን የኢንቨስትመንት አካውንት መክፈት እንችላለን የሚለውን እናያለን ማለት ነው። እዚህ ጋር እንደምታዩት ቢካም አን ኢንቨስተር የሚል አለ። እሱን አንድ ጊዜ ትጫኑታላችሁ። ከዛ እዚህ ጋር ሰሌክት ዩር ብሮከር የሚል አለ። እዚህ ጋር እንደምታዩት በኢሴክስ ፍቃድ የተሰጣቸው ከ5 በላይ የብሮከሬጅ አካውንቶች አሉ ማለት ነው። የአዋሽ ካፒታል፣ ሲቢኢ ካፒታል እና ሌሎችም አሉ። እናንተ የምትፈልጉትን መምረጥ ትችላላችሁ። እዚህ ጋር ለምሳሌ እኔ የሲቢኢ ካፒታልን በመርጥ እዚህ ጋር እንደዚህ ሰሌክት አደርገዋለሁ ማለት ነው። እዚህ ጋር እንደምታዩት የሲቢኢ ካፒታል ተርም ኤንድ ኮንዲሽኖች አሉ። እነሱን ኢን ዲቴል ማንበብ ይኖርባችኋል ማለት ነው። እነሱን ካነበባችሁ በኋላ እዚህ ጋር ዲስአግሪ ኦር አግሪ የሚል አማራጭ አለ። አግሪ ትሉታላችሁ ማለት ነው። ከዛም ኔክስት
እዚህ ጋር የኬዋይሲ ቬሪፊኬሽን ኢንተርፌስ ያመጣላችኋል ማለት ነው። ስለዚህ እዚህ ጋር በናሽናል አይዲ ወይም በፓስፖርታችሁ ቬሪፋይድ የምታደርጉበት ቦታ ነው። ሶ የመጀመሪያው አካውንት ታይፕ የሚል አለ። ሶ እዚች ጋር ሁለት አማራጮች አላችሁ። የመጀመሪያው ኢንዲቪጁዋል፣ ሁለተኛው ኮርፖሬት የሚል አለ። ሶ እናንተ አስ ኢንዲቪጁዋል ከሆነ ሪጅስተር ማድረግ የፈለጋችሁት፣ እንደ ግለሰብ ከሆነ መመዝገብ የፈለጋችሁት ኢንዲቪጁዋል የሚለውን ትመርጡለታላችሁ ማለት ነው። ከዛ ታክስ አይደንቲፊኬሽን ነምበር ወይም ቲን አስገቡ ይላችኋል ማለት ነው። ሶ እናንተ በሰራተኛም ሆነ በሌላ መንገድ ያገኛችሁትን ቲን እዚህ ጋር ታስገቡለታላችሁ ማለት ነው። ቲን ነምበሩን ሶ ለምሳሌ የኔ ቲን ነምበር እንደዚህ ቢሆን ቲን ነምበሬን ካስገባው በኋላ ኦልሬዲ ሲሜን ባይ ዲፎልት አመጥቶልኛል። ሁለተኛው ሚድል ኔም ወይ ደግሞ የአባታችሁን ስም እዚህ ጋር ማስገባት አለባችሁ ማለት ነው። ሶ የአባታችሁን ስም ታስገቡትለታላችሁ። እሱን ካስገባችሁ በኋላ አይደንቲፊኬሽን ታይፕ የሚላል እዚህ ጋር ሁለት አማራጭ አላችሁ። አንደኛው ፓስፖርት ነው፣ ሁለተኛው ናሽናል አይዲ ወይም ፋይዳ የምንለው ነው ማለት ነው። ሶ እናንተ ቬሪፋይድ ማስደረግ የፈለጋችሁት በፓስፖርት ካላችሁ ፓስፖርታችሁ መጠቀም ትችላላችሁ። ነገር ግን ሞር ጉድ የሚሆነው ጥሩ የሚሆነው ናሽናል አይዲ ነው። ሶ ናሽናል አይዲ የሚለውን ትመርጡለታላችሁ ማለት ነው። ከዛ እዚህ ጋር አይደንቲፊኬሽን ነምበር የሚል አለ። ሶ የፋይዳ ነምበሩን ወይ ደግሞ የናሽናል አይዲ ነምበራችሁን እዚህ ጋር ታስገቡለታላችሁ ማለት ነው። ለምሳሌ እኔ ፋይዳ ነምበር እንደዚህ ከሆነ እዚህ ጋር አስገባለታለሁ ማለት ነው። ከዛ ፋይዳ ነምበሬን ካስገባው በኋላ ሰሌክት ጾታ አስገባ ይለኛል። እዚህ ጋር ኦልሬዲ ሜል ኦር ፊሜል ወይ ሴት ወይም ወንድ ብላችሁ ማስገባት ትችላላችሁ። ይሄኛው የተወለዳችሁበትን ቀን አስገቡ እያላችሁ እሱን ታስገባላችሁ ማለት ነው። ኤምፕሎይ ስታተስ የኤምፕሎይ ስታተሳችሁን ኤምፕሎይድ ነው ወይስ ሰልፍ ኤምፕሎይድ ሰራተኛ ናችሁ ወይስ ተቀጣሪ ወይም ደግሞ በግላችሁ ነው የምትሰሩት የሚለውን ለመምረጥ ያክል ነው። ሶ ለምሳሌ እኔ ተቀጣሪ ስለሆንኩኝ ኤምፕሎይድ እለዋለሁ ማለት ነው። ከዛ ኢንተር አኑዋል ግሮስ ኢንካም ይለኛል። ኢንተር አኑዋል ግሮስ ኢንካም የሚለው ላይ የአመታዊ ገቢያችሁን ማስገባት ትችላላችሁ። አይደር 1 ሚሊዮን ሊሆን ይችላል ኦር ደግሞ 100 ሺህም ሊሆን ይችላል ማለት ነው። እሱን ካስገባችሁ በኋላ ኢንተር ሶርስ ኦፍ ፈንድ የሚል አለ። ሶ የገቢ ምንጫችሁን እዚህ ጋር መጥቀስ ትችላላችሁ። በደሞዝ ከሆነ ሰላሪ ከሆነ ሰላሪ ኦር ሌላ ኢንካም ካላችሁ ወይም ሌላ ፈንድ ካላችሁ እሱ ሜንሽን ማለት ትችላላችሁ ማለት ነው። ሶ እኔ ለምሳሌ ደሞዝ ስለሆነ ሰላሪ ማለት እችላለሁ። ከዛ ኤምፕሎይመንት ዲቴይልስ ይለኛል። እዚህ ጋር ኦልሬዲ ኤምፕሎይድ ስላልኩት ወይም ተቀጣሪ ነኝ ስላልኩት የአሰሪውን ስም አስገባ እያለኝ ነው። የአሰሪ ስም ኤቢሲቢ ማስገባት እችላለሁ፣ የተቋሙን ስም ማለት ነው። ኢንተርፖዚሽን የሚለው ላይ አካውንታንት ልለው እችላለሁ ማለት ነው። ኦር ሶፍትዌር ኢንጂነር ልለው እችላለሁ። የኔ ማንኛውም የእናንተን ፖዚሽን እዚህ ጋር ታስገቡለታላችሁ ማለት ነው። እዚህ ጋር ኢንተር አድሬስ ይላችኋል። አድሬሳችሁን ታስገባላችሁ ማለት ነው። ሶ አዲስ ማለት ትችላላችሁ። ኢንተር ቴሌፎን ነምበር እያላችሁ ነው። ሶ ስልክ ቁጥራችሁን እዚህ ጋር ማስገባት ትችላላችሁ ማለት ነው። ከዛ እዚች ጋር ይሄን ከሞላችሁ በኋላ ኔክስት ትሉታላችሁ ማለት ነው። እዚህ ጋር ኔክስት ትሉታላችሁ። ከዛ ኮንታክት ዲቴል ኢንፎርሜሽን የምናስገባበት ኢንተርፌስ ነው ማለት ነው። ስለዚህ ስልካችን ባይ ዲፎልት አምጥቶልናል፣ ኢሜይላችንን አምጥቶልናል። ከዛ ናሽናሊቲ አስገቡ ነው የሚለው። ሶ ኢትዮጵያውያን የሚለውን እንመርጥለታለን ማለት ነው። ከዛ ስቴት አዲስ አበባ ኦር ያለንበት ሪጅን ወይም ክልል ሊሆን ይችላል። አፋር፣ ኦሮሚያ፣ አዲስ አበባ የፈለግነውን እንመርጥ እንችላለን። ሶ ነው ያሉት አዲስ አበባ ስለሆነ አዲስ አበባ የሚለውን ሴሌክት ያደርግለታለሁ ማለት ነው። ሶ ኢንተርሲቲ ይላል። ከተማችን እናስገባለን ያለንበት ማለት ነው። አዲስ አበባ ከሆነ አዲስ አበባ ብለን ማስገባት እንችላለን ማለት ነው። ከዛ እዚህ ጋር አድሬሳችን ሰብ አድሬሱን እናስገባለን ማለት ነው። ለምሳሌ እኔ አቃቂ ከሆንኩኝ አቃ እዛ ቋሚ አድራሻችን እዚህ ጋር እናስገባለን ማለት ነው። ቋሚ አድራሻችን እዚህ ጋር እናስገባለን። ከዛ ድጋሚ ስልክ ቁጥራችን አሁን እናስገባለታለን ማለት ነው። ስለዚህ 09 አሁን ብለን እናስገባለን ማለት ነው። ከዛ ኔክስት እንለዋለን ማለት ነው። ከዛ ቀጥሎ ያሉት ፔጆች የቤኔፊሻሪ ሬጅስትሬሽን ፔጅ ነው ማለት ነው። የፋሚሊ መመዝገቢያ ፔጅ ነው። ሶ እነሱንና ሌሎቹን የባንክ ኢንፎርሜሽን ምናምን ታስገባላችሁ ማለት ነው። ሶ እሱን ካስገባችሁ በኋላ ቀጣዩ ምንድን ነው የሚሆነው? እንዴት አድርገን ባይ እንበል ሴል እንበል፣ እንዲሁም ደግሞ የምትገዙትን የአክሲዮኑን መጠን ወይም የገንዘባችሁን መጠን፣ የማርኬት ኦርደር፣ ባይ ኦርደር፣ ሴል ኦርደር እንዴት መጠቀም እንችላለን የሚለው ደግሞ ሰፊ ኮንሰፕት ስለሆነ እሱን አንድ ቪዲዮ ፓርት 2 ሰራላችኋለሁ ማለት ነው። ይሄኛው ከተመቻችሁ
ሶ ይሄኛውን አካውንት የብሮከሬጅ አካውንት ከከፈታችሁ በኋላ እንዴት አድርጋችሁ ኢንቨስት ማለት ትችላላችሁ፣ አክሲዮኖቹ እንዴት መግዛት መሸጥ ትችላላችሁ የሚለውን ደግሞ ሰፋ ያለ ማብራሪያ በፓርት 2 እሰራላችኋለሁ ማለት ነው። ሶ አቀራረቡን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ ለሌሎችም እንዲደርስ ማለት ነው። እንዲሁም ደግሞ የዩቲዩብ ቻናሌ ሰብስክራይበር ካልሆናችሁ ሰብስክራይብ ማድረጋችሁን አትርሱ ላለው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ባይ